ዓለማችን በታላላቅ ኃይላት ሽኩቻ እየታመሰች ባለችበት በዚህ አስፈሪ ወቅት በሁለት ጥንታዊ ስልጣኔዎች መካከል ያለው ድብቅ ትስስር ለብዙዎች እንቆቅልሽ ሆኖባቸዋል። አንደኛዋ ጥንታዊቷ የክርስትና ደሴት ኢትዮጵያ ስትሆን፣ ሌላኛዋ ደግሞ የኃያሉ የኦቶማን ግዛት ወራሽ ቱርክ ናት። ይህ ግንኙነት የዛሬ ፖለቲካ የፈጠረው ተራ ዲፕሎማሲ ሊመስል ይችላል፣ ግን በፍጹም አይደለም። የሁለቱ ሀገራት ሰንሰለት በመጽሐፍ ቅዱስ ትንቢት ውስጥ ስር የሰደደ ዓለምን የሚያስደንቅ ሚስጥር አለው። ዛሬ በዚህ ቪዲዮ ከሕዝቅኤል ትንቢት እስከ ዘመናዊው የድሮን ጦርነት ድረስ ያለውን ትንቢታዊ ሰንሰለት አንድ ባንድ እናያለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከ2500 ዓመታት በፊት ነቢዩ ሕዝቅኤል ስለ መጨረሻው ዘመን ታላቅ ጦርነት ሲተነብይ ያልተጠበቁ ስሞችን አብሮ ጠቅሷል። ጎግና ማጎግ ተብሎ በሚታወቀው በዚህ ፍልሚያ ውስጥ ኩሽ ወይም ኢትዮጵያ ከማን ጋር ትቆማለች? ትንቢቱ እንዲህ ይላል። ፋርስና ኢትዮጵያ ፉጥም ከነሱ ጋር ጎሜርና ጭፍሮቹ ሁሉ በሰሜን ዳርቻም ያለው የቶርጋን ቤትና ጭፍሮቹ ሁሉ ይላል ትንቢተ ሕዝቅኤል ምዕራፍ 38 ቁጥር 5 እስከ 6። የሃይማኖትና የታሪክ ሰዎች እንደሚስማሙበት ትንቢቱ ቶጋርማ የሚላት የዛሬዋ ቱርክን ነው። ጥያቄው እዚህ ላይ ነው። በመንፈሳዊ ዓለም ፍጹም ተቃራኒ የሚመስሉ እነዚህ ሁለት ኃይላት በመጨረሻው ዘመን ለምን አብረው እንዲቆሙ ተወሰነ? በታሪክ ውስጥስ ይህ ትስስር እንዴት ሲገለጥ ቆየ? አብረን እንይ። ታሪክ ወደ ኋላ ሲመለስ በ16ኛው ክፍለ ዘመን በኢትዮጵያ በክርስቲያኖችና በአብያተ ክርስቲያናት ላይ ጥፋትን ለፈጸመው ግራኝ አህመድ የጦር መሳሪያ ስታስታጥቅ ዓላማዋ ሃይማኖታዊ ብቻ አልነበረም። ይልቁንም በቀይ ባህር ያላትን የበላይነት ለማረጋገጥ ኢትዮጵያን እንደ ቁልፍ በር ትመለከታት ስለነበር ነው። ነገር ግን የሚገርመው ሚስጥር ይህ ነው። ከዘመናት በኋላ ግብፅ ኢትዮጵያን ለመውረር በበረታችበት ወቅት ኦቶማን ቱርክ የግብፅን ኃይል ለመስበርና ወረራዋ እንዲገታ ለኢትዮጵያ ድብቅ ድጋፍ ታደርግ ነበር። በኢየሩሳሌም የሚገኘው የኢትዮጵያ ይዞታ የሆነው ዴር ሱልጣን እንኳ በቱርኮች እጅ በነበረበት ጊዜ በነገስታቱና በሱልጣኖች መካከል የነበረው ድርድር ለዛሬው ግንኙነት መሰረት የጣለ ነው። ዴር ሱልጣን በኢየሩሳሌም የሚገኝ የኢትዮጵያ ገዳም ሲሆን ኦቶማን ቱርክ አካባቢውን በምትገዛበት ወቅት ለዛሬው ዲፕሎማሲያዊ መሰረት የሆኑ ሶስት ዋና ዋና ክስተቶች ተከስተዋል። አንደኛ፣ የኢትዮጵያ ነገስታት ቀጥተኛ ግንኙነት ነው። ኢየሩሳሌም በኦቶማን ቱርክ ቁጥጥር ስር በነበረችበት ወቅት ሌሎች ጎረቤት አገራት የኢትዮጵያን ይዞታዎች ለመቀማት ይሞክሩ ነበር። በዚህ ጊዜ እንደ አፄ ዮሐንስ አራተኛ ያሉ የኢትዮጵያ ነገስታት በቀጥታ ለቱርክ ሱልጣኖች ደብዳቤ ይጽፉ ነበር። ይህም ኢትዮጵያ ከቱርክ ጋር የነበራት ግንኙነት በሌላ አገር ሳይሆን በቀጥታ በከፍተኛ ደረጃ የነበረ መሆኑን ያሳያል። ሁለተኛ፣ የቱርክ ፍትሐዊ ዳኝነት ነው። በዴር ሱልጣን ላይ ክርክር በተነሳ ቁጥር የቱርክ ሱልጣኖች የኢትዮጵያን ባለቤትነት የሚያረጋግጡ ፊርማን የተባሉ ህጋዊ ትዕዛዞችን ይሰጡ ነበር። ይህ የቱርኮች ውሳኔ ኢትዮጵያ በቅድስት ሀገር ኢየሩሳሌም ያላትን ክብር እንድታስጠብቅ ረድቷታል። ይህ በሁለቱ ሀገራት መካከል የቆየ መከባበር እንዲኖር አድርጎታል። ሶስተኛ፣ ግብፅን የመመከት ስልት። በ19ኛው ክፍለ ዘመን ግብፅ ኢትዮጵያን ለመውረር በሞከረችበት ወቅት ኦቶማን ቱርክ የግብፅን ኃይል ለመቀነስ ሲሉ ለኢትዮጵያ ነገስታት የተለየ ዲፕሎማሲያዊ አቀባበል ያደርጉ ነበር። ይህም ኢትዮጵያ በቱርክ በኩል ዓለም አቀፍ ድጋፍ እንድታገኝ በር ከፍቷል። ይህ ሁሉ ለምን ለዛሬው ግንኙነት መሰረት ሆነ የሚለውን እንይ። ዛሬ ቱርክ ለኢትዮጵያ ድሮንና የቴክኖሎጂ ድጋፍ ስታደርግ ብዙዎች እንደ አዲስ ክስተት ያዩታል። ነገር ግን የታሪክ ተመራማሪዎች ቱርክ ድሮም ለኢትዮጵያ ሉዓላዊነትና ለይዞታዎቿ እውቅና ትሰጥ ነበር ብለው እንዲያምኑ ያደርጋቸዋል። ዴር ሱልጣንን ለማስከበር የተደረጉ ድርድሮች ሁለቱ ሀገራት የመጀመሪያው ዲፕሎማሲያዊ ልምምድ ነበር። ዴር ሱልጣን የሃይማኖት ቦታ ብቻ ሳይሆን ኢትዮጵያና ቱርክ በድርድርና በመከባበር የጀመሩት የረጅም ዘመን ወዳጅነት የቆመበት አለት ነው። የድሮን ዲፕሎማሲና የኤፍራጥስ ወንዝ። ወደ ዛሬው ዘመን ስንመጣ ደግሞ ነገሩ ይበልጥ ይገርማል። ቱርክ ለኢትዮጵያ የሰጠችው የድሮን ቴክኖሎጂ የአፍሪካን ቀንድ የኃይል ሚዛን በአንድ ጀንበር ቀይሮታል። ለምን? ምክንያቱም ሁለቱ ሀገራት በጋራ ጠላትና በጋራ ፈተና የታሰሩ ናቸው። ቱርክ በኤፍራጥስ ወንዝ ላይ ግድቦችን ስትገነባ ሶሪያና ኢራቅ ይቃወሟታል። ኢትዮጵያ በአባይ ላይ ግድብ ስትሰራ ግብፅና ሱዳን ይቆጡባታል። ሁለቱም የውሃ የበላይነት ያላቸው ወንዞቻቸውን ለልማት ለመጠቀም የሚታገሉና
በአጎራባች ሀገራት ጫና የበረታባቸው የወንዝ ጌቶች ናቸው። ይህ የጋራ ጥቅም ነው ዛሬ ሁለቱን ሀገራት በአንድ ረድፍ ያቆማቸው። ታሪክ በክበብ ውስጥ ይሽከረከራል ይባላል። ከሕዝቅኤል ጥንታዊ ትንቢት እስከ 21ኛው ክፍለ ዘመን ዘመናዊ ዲፕሎማሲ የኢትዮጵያና የቱርክ ግንኙነት ቀላል አጋጣሚ አይደለም። ዓለም ወደ ታላቁ ፍልሚያና ወደ መጨረሻው ዘመን ሁከት እያመራች ባለችበት በዚህ ሰዓት እነዚህ ሁለት ሀገራት ያላቸው ትስስር የትንቢቱ መጀመሪያ ይሆን ወይስ የታሪክ አጋጣሚ? የመጽሐፍ ቅዱስን ትንቢትና የዘመኑ ምልክቶች ስታስተያዩ ምን ይታያችኋል? መልሱን ለእናንተ ምርጫ ተዋለሁ። ተመልካቾቻችን ይህንን ታሪክና ትንቢታዊ ትንታኔ እንዴት አያችሁት? በሚቀጥለው ቪዲዮ የትኛው ሀገር ከኢትዮጵያ ጋር ያለውን ምስጢርና አንድነት ትፈልጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ሰብስክራይብ ማድረጋችሁን አትርሱ። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።